የመስቀሉ ቃልና የመስቀሉ ምስጢር ኢየሱስ ክርስቶስ ነው የሚል ነው። ወይም ደግሞ የመስቀሉ ኃይል ኢየሱስ ክርስቶስ ነው፣ የመስቀሉ ምስጢር ኢየሱስ ክርስቶስ ነው የሚል ነው። ቃሉን የምናገኙበት የመጽሐፍ ቅዱስ ክፍል በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 11 ጀምሮ ነው። አነበዋለሁ። ስለ መስቀል ቃሉን የምናገኙበት ክፍል ስለሆነ ወንድሞች ሆይ በመካከላቸው ክርክር እንዳለ ስለ እናንተ የቀርበ ቤተ ክርስቲያን ሰዎች አስታውቀውኛል። ክርክር አለ በመካከላቸው። ምን እንደሚከራከሩ እናየዋለን። ይህንንም እላለሁ እያንዳንዳችሁ እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን? የምናወራው ስለ ስቅለት ስለሆነ ስለ ስቅለትና ስለ መስቀሉ ስለሆነ የምናወራው። ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን ይላል። ወዳጆቼ ጳውሎስ የበጉ ሐዋርያ አይደለም፣ ሐዋርያ ነው። ታላቅ ሐዋርያ ነው። 13 ምናልባትም 14 መልእክት የጻፈ ሰው ነው። ጳውሎስ አልተሰቀለም። ስለ እናንተ የተሰቀለ ሰው በምድር ላይ የለም። የተሰቀለው ክርስቶስ ብቻ ነው። ምናልባት እንግዲህ ክርክራቸው አንዱ ስለ ስቅለት ነው፣ ስለተሰቀለ ሰው። ወይስ በጳውሎስም ተጠመቃችሁንም? አንደኛ ክርስቶስ ስለ እናንተ አልተሰቀለም፣ የተሰቀለው ክርስቶስ። ሁለተኛ የተጠመቃችሁት በጳውሎስም አይደለም፣ የተጠመቃችሁት በክርስቶስ ኢየሱስ ስም ነው። ሐዋርያት ሥራ ምዕራፍ 2:37 ላይ በኢየሱስ ክርስቶስ ስም ተጠመቁ እንደሚል በስሜ እንደተጠመቃችሁ ማንም እንዳየ ከቀርስጶስና ከጋይዮስ በቀር ከእናንተ አንድ እንኳ ስላላጠመቅ እግዚአብሔርን አመሰግናለሁ። ጳውሎስ ነው እያለ ነው። የእስጢፋኖስን ቤተሰቦች ደግሞ አጥምቅ ያለው ጨምሬ ያጥምቄ እንደሆነ አላውቅም፣ ለማጥመቅ ክርስቶስ አላከኝምና። ጥሩ ነው። የተጠመቁ የተማሩ ሰዎች ይጠመቃል። ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። ወዳጆቼ የክርስቶስ ኢየሱስ መስቀል ከንቱ ይሆናል። እንዴት ነው ከንቱ የሚሆነው? እዚሁ ላይ እየመለሰልን ነው። ወዳጆቼ ከወንጌል ይልቅ ከደህንነት ይልቅ ስለ ጥምቀት የምታስቡ ሰዎች፣ ስለ ውሃ ጥምቀት የምትናገሩ ሰዎች መስቀልን ከንቱን እያደረጋችሁ ነው። አሁን አንዱ ወደ ትርጉሙ እንመጣለን። መስቀል ከንቱ እንዳይሆን ወዳጆቼ እኔንም እናንተንም ያድነን። ወንጌል ሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም እና የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል። ከመስቀሉ ቃል ሞኝነት እግዚአብሔር ያድነን። ከመስቀሉ ከንቱነት፣ ከንቱ ማለት የማይጠቅም፣ ከንቱ ማለት ርባና ቢስ ማለት ነው። ስለዚህ መስቀሉን ከንቱ እንዳታደርጉ እግዚአብሔር ይርዳችሁ። መስቀሉን ከንቱ ማድረግ ለካ አለ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለካ መስቀል ለጥፋትም ይሆናል፣ ሞኝነት ይሆናል ለካ። ለእኛ ለምን ግን የእግዚአብሔር ኃይል ነው እናይሉ። የመስቀሉ ኃይል መስቀል ኃይል ነው ብለን የምንለው ለደህንነት ከሆነ ነው፣ ለሰላም ሕይወት ከሆነ ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ስለዚህ መስቀል ኃይል ነው ስንል ለመዳን መሆን አለበት። የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏል። ጥበበኛ የት አለ? ጻፊስ የት አለ? የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት ከሆነ አላደረገምንም። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበብ ስላላወቀችው በስብከት ሞኝነት የሚያሙትን ላድን የእግዚአብሔር በጎ ፈቃድ ሆኗል። መቼ አይሁድ ምልክትን ይለምናል፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለው ክርስቶስን እንሰቅላለን። የተሰቀለበትን አይደለም፣ መስቀሉን አይደለም። እኛ ግን የተሰቀለው ኢየሱስ ክርስቶስን እንሰብካለን። ወዳጄ ማንን ነው እየሰበክ ያለው? መሰበክ ያለበት እንደ እግዚአብሔር ቃል የተሰቀለው ክርስቶስ ኢየሱስ ነው። እዚህ ላይ ለምን እንደምንሰብከው ማን መሰበክ እንዳለበት ግልጽ ነው።
መሰበክ ያለበት የተሰቀለው ክርስቶስ ኢየሱስ ነው። ለምንድን ነው የምንሰቅለው? ስለተሰቀለ የምንሰብከው። ለምን ተሰቀለ? ለእኛ ተሰቀለ እናየዋለን። ስለዚህ የተሰቀለውን ክርስቶስን እንሰብካለን ይላል። ምንድን ነው መስቀል ማለት? ትርጉም መስቀልና ስቅላት የተለያዩ ነገሮች ናቸው። የተሰቀለው ኢየሱስ ክርስቶስና የተሰቀለበት እንጨት ይለያያል። በክርስቶስ ኢየሱስ ዘመን 4 አይነት መስቀሎች እንደነበሩ ይነገራል። መስቀል ትርጉሙ መስቀያ ወይም ደግሞ መሰቀያ ከሚለው ቃል የመጣ ይመስላል። ወዳጆች ትርጉሙን በደንብ ማወቅ ይጠቅማል። መስቀል መሰቀያ ነው። ጤናማ ነገር አይደለም። ጤናማ የሆነው ክርስቶስ ስለ ኃጢአታችን መሰቀሉ ነው። መስቀል። ስለዚህ ያዘጋጀው አንድ ሰው የተናገረው ነገር ወደ ልቤ መጣ። በዚህ አጋጣሚ እንደ መግቢያ ሰው ከእንስሳ ብሷል አለ። እንዴት አልኩት? ምክንያቱም ራሱን የሰቀለ እንስሳ ሰምተን አናውቅም ማለት ነው። አንበሳ ራሱን ሰቀለ፣ ዝሆን በዝንጀሮ ራሱን ሰቀለ ሲባል አልሰማንም ማለት ነው። ራሳቸውን የሰቀሉ ሰዎች ግን በጣም ብዙ ናቸዋል። ከዚህ በላይ ከእንስሳ መባስ ምን አለ? ወዳጄ በእግዚአብሔር መልክና ምሳሌ የተፈጠርክ ክቡር ሰው ሆይ ዛሬ ስማኝ። አትሰቀል፣ በራስ መስቀያ ገመድ አትሰቀል። ልትሰቀሉ የምታስቡ ሰው ለነገሩ መጽሐፍ ቅዱሳዊ ጥቅስ አለ። ኢዮብ ነፍሴ መታነቅንና ሞትን መረጠ ይችላል። ጥሩ ነገር አይደለም ስቅላት ወዳጄ። የተሰቀለ ኢየሱስ ክርስቶስ አለልህ። ለአንተ ወደ ተሰቀለው ወደ ኢየሱስ ክርስቶስ ና። ለምን ራስን ትሰቅላለህ? ስለዚህ ትርጉሙ መሰቀያ ማለት ነው። የክርስቶስ ኢየሱስ እጆቹ የተጨነቀሩበት በሚስማርና ከእንጨቱ ጋር የተጣበቀበት ነው። ምናልባት ስለ ስቅለት ብዙዎች ታውቃላችሁ። ክርስቶስ ኢየሱስ የተሰቀለበትን በሕሊናችሁ ማሰብ ትችላላችሁ። እጆቹ በሚስማር የተጨቀኑበት እንጨት ማለት ነው። ሌላው የመስቀሉ ትርጉም ክርስቶስ ኢየሱስ የተገደለበት ወይም የሞተበት እንጨት ነው። ሐዋርያት 2:23 በአመፀኞች እጅ ሰቅላችሁ ገደላችሁት አለ ጳውሎስ። እደግመዋለሁ፣ በአመፀኞች እጅ ሰቅላችሁ ገደላችሁ። ስለዚህ መስቀያ ነው፣ መግደያ ነው። ወዳጄ የኢየሱስ ክርስቶስ መግደያ ነው፣ ክብር አይደለም፣ ውርደት ነው። ለመስቀል ሞት የውርደት ሞት እንኳን ታዘዘ ይላል። ስለዚህ እንጨቱ ክብር አይደለም፣ በራሱ ክብር የሆነው የተሰቀለው ኢየሱስ ክርስቶስ ነው። ሐዋርያት ሥራ ምዕራፍ 10:39 ላይ እርሱንም በእንጨት ላይ ሰቅለው ገደሉት ይላል። እርሱንም በእንጨት ላይ ሰቅለው ገደሉት ይላል። ስለዚህ መግደያ ነው ወዳጄ፣ ጌጥ አይደለም የተገደለበት መስቀል። ውበት አይደለም መስቀሉ፣ ውበቱ የተገደለው ኢየሱስ ክርስቶስ ነው። ክብሩ የተሰቀለው ኢየሱስ ክርስቶስ ነው። የተሰቀለበት አይደለም ክብሩ። ውበት ሊሆን አይችልም፣ ጌጥ ሊሆን አይችልም ወዳጄ፣ ውርደት ነው። ሁለት ወንበዴዎች በግራና በቀኝ የተሰቀሉበት እሱ መስቀል ይባላል። ትርጉሙን የመስቀያውና የመሰቀያው ታሪካዊ ዳራ አመጣጥ አለው። በብሉይ ኪዳንና በአዲስ ኪዳን በሁለቱ ኪዳናት ታሪካዊ ዳራ ነው ያለ። በብሉይ ኪዳን የመስቀል ታሪካዊ ዳራ ሮማውያን በብዙ ስቃይ እንዲሞት የተፈረደበትን ሰው ወይም አመፀኛ ይሰቅሉ ነበር። መስቀል የአመፀኛ መሰቀያ ነው፣ ጤናማ ነገር አይደለም። አሁንም እደግመዋለሁ፣ ጤናማ ነገሩ ተሰቅሎ ያዳነን ኢየሱስ ክርስቶስ ነው። ሚስጥሩ እሱ ነው፣ የተሰቀለው ነው። ኃይሉ እሱ ነው፣ የተሰቀለው ነው። አንደኛው ታሪካዊ ዳራ ሮማውያን ናቸው። ሁለተኛው ሙሴ ነው። ሙሴ እንደምታውቁት በምድረ በዳ በዓላማ ላይ የናስ እባብ እንደሰቀለ ታውቃላችሁ። ሕዝቡ እስራኤላውያን እግዚአብሔርንና በእግዚአብሔርና በሙሴ ላይ አጉረመረሙ ይላል። ከዚህ የተነሳ በእባብ ተነደፉ።
የተነደፉ ሰዎች መድኃኒቱ የነደፋቸውን ሲያዩ እንደሆነ እንዲሁ ዮሐንስ 3 ላይ ሙሴ በዓላማ ላይ እባብ እንደሰቀለ እንዲሁ በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው የሰው ልጅ ይሰቀል ዘንድ ይገባዋል። ስለዚህ አንድ ታሪካዊ ዳራ ሙሴ በዓላማ ላይ ናስ እባብ እንደሰቀለ አንድ ታሪካዊ ዳራ። ሌላኛው ሶስተኛው እስራኤላውያን ናቸው። የመጀመሪያውን የእግዚአብሔርን ሕግ የተቀበሉ በሙሴ አማካኝነት እስራኤላውያን ናቸው እና አንድ ሰው ለጥፋቱ ምክንያት የሞት ፍርድ ከተፈጸመበት በኋላ ሬሳውን ለማስለቀቂያ ከዛፍ ላይ ይሰጡታል። ሳያድር ግን ሳይጠልቅ ግን አሁን እንደሚቀቡት ነበር። ለዚህ ነው ኢየሱስ ክርስቶስ ወዶት ያለ ኢየሱስ ክርስቶስ በብሉይ ኪዳን ኃጢአታችንን እንደተሸከመም ኢሳይያስ 53:12 ይላል። በብሉይ ኪዳን ታሪካዊ ዳራው መነሻው ግራ ምንጩ ይሄ ነው። ሮማውያን ናቸው፣ ሙሴ ነው፣ እስራኤላውያን ናቸው። በአዲስ ኪዳን የመስቀሉ ታሪካዊ ዳራ ምን ይመስላል? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና፣ ልብ በሉ። በእንጨት ላይ የተረገመ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ኢየሱስ ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀ። ስለዚህ በአዲስ ኪዳን የመስቀሉ ኃይልና የመስቀሉ ምስጢር ኢየሱስ ክርስቶስ ነው የምንለው በእንጨት የሚሰቀል የተረገመ ነው ተብሎ እንደተጻፈ ኢየሱስ ክርስቶስ ከሕግ እርግማን አንተ፣ አንቺን፣ እኔ ሊዋጀን በመስቀል ላይ ተሰቀለ። ወዳጄን የምታየኝ፣ የምታደምጠኝ፣ የምትሰማኝ ክርስቶስ ኢየሱስ ስለ አንተ እርግማን ሆኖ በመስቀል ላይ ተሰቅሏል፣ ከእርግማን ሊወልድ። ሁለተኛው የአዲስ ኪዳን የመስቀሉ ሀሳብ እኛም የክርስቶስ ኢየሱስ መስቀል መከራ እንድንይዝ እንድንሸከም የሚያሳስብ ነው። ማቴዎስ 10:38 ላይ 16 ላይ ከኔ ይልቅ አባቱ እናቱን እህቱን ወንድሙን ልጁን የሚወድ ያልናገርና መስቀሉን የማይይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባው። ስለዚህ በአዲስ ኪዳን የሚያመለክተው መስቀሉን የማይይዝ የማይሸከም በኋላም የማይመጣ ሲል ወዳጆቼ መስቀል መያዝና መንከተል ሁለት የተለያዩ ሀሳቦች ናቸው። በመጀመሪያው መስቀል መሸከም ማለት በእምነት ምክንያት መከራ፣ ስደት፣ ነቀፌታ መቀበል ማለት ነው። ሁለተኛው መስቀሉን የማይዝ የማይሸከምንና በኋላ የማይመጣ የማይከተል የሚለው። ወዳጄ መስቀል ተሸክሜያለሁ መስቀል ይሻለው ብለህ የምንጥል ከሆነና ኢየሱስን የማትከተል ከሆነ ከዚህ በላይ ኪሳራ የለም። ሁለት ነገር መኖር አለባቸው። አንደኛው መስቀል የልብ ጉዳይ ነው። መስቀል መንፈሳዊ ነው። መስቀል ቅድም እንዳሉ ትርጉም ነው። ከሕግ እርግማን የምንዋጅበት መንፈሳዊ ትርጉም ነው። መስቀል መሸከም አንድ ጉዳይ ነው። መከራ መቀበል አንድ ጉዳይ ነው። ኢየሱስን መከተል ግን ሌላ ጉዳይ። መስቀል ተሸክሜያለሁ ብለህ ኢየሱስን ትከተላለህ ወይ ነው ጥያቄ። ጌታ እግዚአብሔር ይርዳ። ሌላኛው በአዲስ ኪዳን ያለው የመስቀሉ ቃል የሚል ነገር እናገኛለን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። የመስቀሉ ቃል መዳን ነው ወዳጄ። በአንደኛ ቆሮንቶስ 1:18 ላይ ይላል የመስቀሉ ቃል ለሚጠፉት ሞኝነት፣ ቅድም ያነበብኩት ለእኛ ለምንድን ግን የእግዚአብሔር ቃል ነው የሚለው ህዳጉ ወንጌል ነው። የመስቀሉ ቃል የሚለው ወንጌል እንዴት አወቅ? ሮሜ ምዕራፍ 1:16 ላይ በወንጌል አላፍርምና አስቀድሞ ለዳዊት ደግሞም ለግሪክ ሰው ለሚያምኑ ሁሉ ዛሬ ለምታምነው ለአንተው በተሰቀለው በክርስቶስ ኢየሱስ ለምታምነው ለአንተ የእግዚአብሔር ኃይል ለማዳን ነውና። የመስቀል ኃይል ማዳን ነው፣ እሱም ወንጌል ነው። አንደኛ ቆሮንቶስ 1:17 ላይ ለማን በክርስቶስ አላገኙኝምና ወንጌልን ልሰብክ ሲል፣ ስለዚህ የመስቀሉ ቃል የሚለው ወንጌል ነው። በወንጌል አላፍርም የሚለው የእግዚአብሔር ኃይል ለማዳን የሚለው ወንጌል ነው። ወዳጆቼ በአዲስ ኪዳን ያለው ትርጉም የመስቀሉ ቃል ወንጌል። ስለዚህ የመስቀሉ ትርጉም ሲጠቃለን
የመዳን ቃል የተሰራበት የተፈጸመበት ነው። ሁለተኛው የወንጌል ቃል የተከናወነበት መሳሪያ ነው። የማስታረቅ ቃል ወይ የአንድነት ቃል ነው። የሕይወት ቃል ነው። ክብር ለኢየሱስ ይሁን። ሌላው ከትርጉሙ ቀጥሎ ከታሪካዊ ዳራው ቀጥሎ በጣም መታወቅ አለበት ኢየሱስ ክርስቶስ ለምን ተሰቀለ? ታሪካዊ ዳራውን አየነው። በጣም በፕሬሽን ባዲስ ኪዳን የመስቀል ትርጉም አየን፣ ርዕሱን አየን። አስፈላጊነቱ ምንድነው? ግቡ ምንድነው? ያለ ግብ ስለማን አንድ ትልቁ ችግር ግቡን፣ ጥቅሙን፣ አስፈላጊነቱ ስለማናይ የመስቀል ጥቅሙ፣ የመስቀል አስፈላጊነቱ፣ የመስቀል ግቡ፣ የመስቀል መድኃኒትነቱ ምንድን ነው? የመጀመሪያው በክርስቶስ ኢየሱስ የሚያምን እንዲድን ነው። ቅድም ስለ ሙሴና በዓላማ ላይ ስለሰቀለዋ ኢየሱስ ክርስቶስ ተሰቅሎ ስለሚያድነው ዮሐንስ 3:14-15 ያነበቡት ነው። ክፍሉን አንብቡት። ሁለተኛው የጥልን ግድግዳ ለማፍረስ ነው። ኤፌሶን 2:14 ላይ እርሱ ሰላማችን ነውና ክርስቶስ ኢየሱስ ሁለቱን ያዋሃደ በመካከል ያለውን የጥል ግድግዳ ያፈረሰ በመስቀል ገድሎ ይለዋል። መስቀል የጥል መግደያ መሳሪያ ነው። ዛሬ ስላለው ጥል፣ ስላለው ነውጥ፣ ስላለው ጥላቻ፣ ስላለው ነገር በብዙዎቻችን እንግዳ ነገር አይደለም ወዳጆቼ፣ የአደባባይ ምስጢር። ስለዚህ መስቀል የጥል መግደያ ነው። ክብር ለኢየሱስ ይሁን። እዛው ላይ ሁለተኛ ቆሮንቶስ 5 ላይ ነገር ግን በክርስቶስ ከራሱ ጋር ማስታረቀን ይላል። ስለዚህ መስቀል የማስታረቂያ መሳሪያ ነው። ሌላኛው ክርስቶስ ኢየሱስ ለምን ተሰቀለ? በእንጨት ላይ የተሰቀለው እንደተረገመ ተብሎ ተጽፏልና ከሕግ እርግማን ሊዋጀን የክርስቶስ ኢየሱስን መስቀል እንድንሸከም። ለምንድን ነው ክርስቶስ ኢየሱስ የተሰቀለው? እኛም ከክርስቶስ ኢየሱስ ጋር እንድንሰቀል ነው። መንፈሳዊ ትርጉም ነው ያለ ገላትያ 2:19 ላይ ከክርስቶስ ጋር ተሰቅያለሁ። የዛሬ 2018 ዓመተ ምህረት ከክርስቶስ ጋር ተሰቅያለሁ። አሁን እኔ ሕያው ሆኛለሁ። አሁን የምኖርበት ኑሮ በወደደኝ ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ በኢየሱስ ላይ ባለ እምነት ነው። አሁን ከክርስቶስ ኢየሱስ ጋር እኔም ብያለሁ ተሰቅያለሁ ይላል። ሌላው ክርስቶስ ለምንድን ነው የተሰቀለው? የመስቀሉ ሚስጥር ጥቅም ምንድን ነው? የክርስቲያን ትምክህት ነፃነት እንዲሆን ነው። ትርጉሙ ውርደት ነው። ትርጉሙ መግደያ ነው። ትርጉሙ መስቀያ ነው። ግን የክርስቲያን ደግሞ ምንድን ነው? ትምክህት ነው። የክርስቶስ መሰቀል ውርደታ ነው። በክርስቶስ ኢየሱስ የሚያፍሩ ሰዎች የሚመኩ ሰዎች አይደለም። ስለዚህ የሚመካ በእግዚአብሔር ይመካ። ጽድቅና ቅድስና ቤዛነት የተደረገልን በእርሱ ሌላ ወዳጄ ጽድቅ ቅድስና ቤዛነት ተደርጎልሃል። ስለዚህ የሚመካ በእግዚአብሔር ይመካ። በተሰቀለው ክርስቶስ አላፍርም እንደሚለው ማለት ነው። የክርስቲያን ትምክህት ስለሆነ ነው። ገላትያ 6:14-15 ዓለም ለእኔ የተሰቀለበት ዓለም ለአንተ ተሰቅሏል ነው ጥያቄው። አሁን ስለ መስቀሉ ስናስብ ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት። ለዓለም ተሰቅለሃል ወዳጄ። ሚስጥሩ እዚህ ጋር ነው። መስቀል ዓለም ለአንተ የተሰቀለበት፣ አንተ ለዓለም የተሰቀልክበት መሳሪያ ነው። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከሌላ ከጌታችን ከኢየሱስ ክርስቶስ መስቀል በቀር። መስቀል የክርስቶስ ኢየሱስ ነው፣ የማንም አይደለም። ባለቤት አለው ወዳጅ። ስለዚህ ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መንገረዝ ወይም አለመገረዝ አይጠቅም። መገረዝ በስጋ የሕግ ትምህርት የሕግ ስራ ነው። ስለዚህ ለዓለም ተሰቅለሃል ወይ? ሌላኛው የመስቀሉ ጥቅም ምንድን ነው ብለን የተሰቀለው ክርስቶስ ኢየሱስ ጥቅም ለኃጢአታችን እንደ ሞትንና በክርስቶስ ኢየሱስ ሕያዋን መሆናችንን ለመቁጠርና ለማመን። መቁጠር ማለት የኔ እንደሆነ ማመን መቀበል ማለት ነው። ሮሜ 6:11 ላይ እናንተ ደግሞ
ለኃጢአት እንደሞታችሁ። አሁን ቁም ነገሩ ለኃጢአት ሞተሃል ወይ? የመሰቀያው ጉዳይ አይደለም ወዳጅ። ለኃጢአት ሞተሃል ወይ? ዓለም ለአንተ ተሰቅሏል ወይ? አንተ ለዓለም ተሰቅለሃል ወይ? በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ። እናንተ ደግሞ ለኃጢአት እንደሞታችሁ። ጥቅሙ ይሄ ነው። የመስቀል ጥቅም ከብዙ ባጭሩ የእግዚአብሔር ድርሻ፣ የኢየሱስ ክርስቶስ ድርሻ። የእኔና ያንተ ድርሻ ታዲያ ምንድን ነው ወዳጄ? ተግባራዊ ምላሻችን ምንድን ነው? የመጀመሪያ መስቀሉን ተሸክሞ ኢየሱስ ክርስቶስን መንከተል። ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔም መከተል የሚሆን ብሎ ራሱን ይካ መስቀሉን ተሸክሞ ይከተል። መስቀል መሸከም ብቻ ሳይሆን መከተል ወሳኝ ነው። ኢየሱስን እንድትከተል እግዚአብሔር ይርዳ። ሌላኛው የክርስቶስ ኢየሱስ መስቀል ጠላት ተቃራኒ አለመሆኑ። ዓለም ይህንን ቢሰማ የእግዚአብሔርን ቃል ቢሰማ ወዳጆቼ አድነኝ ነው፣ እኔን ሳዘጋጅ ቃሉን እንደሚል አድነኝ ነው፣ አስመልጠኝ ነው። የክርስቶስ ኢየሱስ መስቀል ጠላት ተቃራኒ አለመሆኑ። ፊልጵስዩስ 3:18 ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ እያለቀስሁ እላችኋለሁ ይላል። በሕግ ሥራ እንደሚጸደቅ የሚናገሩ ሰዎች የክርስቶስ ኢየሱስ የመስቀል ጠላቶች ናቸው። ለምን ሲባል ክርስቶስ ኢየሱስ የተሰቀለው በስቅላቱ ሕግን ሊፈጽም ስለሆነ። ስለዚህ ወዳጄ የክርስቶስ ኢየሱስ የመስቀል ጠላት እንዳትሆን ተጠቀም። እሱ ያንተ ድርሻ። ሌላው የመስቀሉ እንቅፋት አለመሆን፣ ሕግን አለመስሎኝ። ገላትያ 5:11 እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? መገረዝን ብሰብክ፣ ሕግን ብሰብክ፣ ስርዓትን ብሰብክ፣ ወግን ብሰብክ እስካሁን ለምን ያሳድዱ? እንዲያስ የመስቀል እንቅፋት ተወግዷል ይላል። እዛው ገላትያ 16 ላይ ይደግመዋል። ወዳጆች አንብቡት ክፍል። የመስቀል እንቅፋት ምን መሆን እንደሆነ ተመልከቱ። ዞሮ ዞሮ የመስቀል ጠላትነት አለ። የመስቀል እንቅፋት መሆን አለ። የመስቀል ጠላት ከመሆን እግዚአብሔር ያድነን። ስብከታችንን፣ ጥማታችንን፣ ምኞታችንን የመስቀል ጠላት የመስቀሉ እንቅፋት እንዳትሆኑ ነው ወዳጆች። ሌላኛው የአንተ ድርሻ፣ የአንቺ የሰው ድርሻ፣ የኔ ድርሻ ምንድን ነው ብለን ብንል የክርስቶስ ኢየሱስን መስቀል ከንቱ ዋጋ ቢስ ጥቅመ ቢስ አለማድረግ። ቅድም እንዳነበብነው አንደኛ ቆሮንቶስ 1:17 ከ10 እስከ 21 ለማመን ክርስቶስ አላገኘኝምና ወንጌል እሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። ሌላኛው አምስተኛው በመስቀሉ ሳይሆን በተሰቀለው በኢየሱስ ክርስቶስ መመካት። ቅድም እንዳለ ብዙ ሰው የሚመካው ክርስቶስ በተሰቀለበት ነው። በተሰቀለው ክርስቶስ አለ። ክርስቶስ የተሰቀለበት ጥምቀት ሊሆን አይችል። መስቀሉ ጥምቀት ሊሆን አይችል። ውርደት ነው። ቅድም እንዳለ ክብር የሚሆነው የተሰቀለው ክርስቶስ ኢየሱስ ነው። ስለዚህ ወዳጅ ሆይ በመስቀሉ ሳይሆን በተሰቀለው በኢየሱስ ክርስቶስ እንድትመካ እንነግርሃለን። ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ለእኔ ከኔ ይራቅ። ሌላኛው ከክርስቶስ ኢየሱስ መስቀል ሌላ ላለማወቅ መምረጥ። አንድ ምኞት፣ አንድ ጥማት፣ አንድ ረሃብ አለኝ እኔ ጨምሮ ከክርስቶስ ኢየሱስ መስቀል ሌላ ላለማወቅ የቆረጠ የጨከረ ትውልድ ደግሞም ይመጣል፣ ደግሞም እየመጣ ነው። ከክርስቶስ ኢየሱስ መስቀል ሌላ ላለማወቅ የቆረጠና የጨከረ ትውልድ አንደኛ ቆሮንቶስ 2:2 ላይ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። ከመስቀሉ ሌላ ከተሰቀለው ከኢየሱስ ሌላ ወዳጄ እንዳታውቅ እንድትቆርጥ እግዚአብሔር ይርዳ። ሌላኛው
የመስቀሉ ቃል ለመጥፋትና ለሞኝነት እንዳይሆን መጠንቀቅ ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል። ይሄ የመስቀሉ ቃል ቅድም ያለው የመዳን ቃል፣ የወንጌል ቃል፣ የሕይወት ቃል፣ የመዋጀት ቃል ወዳጄ እንድትጠፋ እንዳያደርግህ፣ ሞኝነት እንዳይሆንብህ ዛሬ ወደዚህ የመዳን ቃል፣ ወደዚህ የመስቀል ቃል ወደ ኢየሱስ ክርስቶስ እንድትመጣ እንመክርሃለን። አንደኛ ቆሮንቶስ 1:18 ላይ ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል፣ ለምትድን ለአንተ የእግዚአብሔር ኃይል ይሁንልን። ሌላውና የመጨረሻው የክርስቶስ ኢየሱስን ስቅለት ለአሲር እንዳይሆን፣ እንቅፋት እንዳትሆን፣ ለጥፋት እንዳትሆን ወዳጆቼ፣ ለሞኝነት እንዳይሆን፣ ለከንቱነት እንዳይሆን የመጨረሻው የክርስቶስ ኢየሱስ ስቅለት ላዚም እንዳይሆን፣ በልብ ዓይናችን እንዲሳል፣ ለእውነት መታዘዝ እንዲሆን በሥጋ ሥርዓት ከሆኑ እንመክርሃለን። ገላትያ ላይ የመጨረሻውን ጥቅሴ ላነብን ይላል። የማታስተውሉ የገላትያ ሰዎች ሆይ ማስተዋል ይሆንልን። እንደ ገላትያ ሰዎች እንዳንሆን እግዚአብሔር ይርዳን። በምንድን ነው ያላስተዋሉት? ከስቅለቱ ጋር በተገናኘ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። መናኸሪያው ስለተሰቀለውና ስለተሰቀለበት በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። በነበር ቀረ። ወዳጀን በነበር እንዳይቀር እንነግርሃለን። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ለእውነት መታዘዝ ማለት ለተሰቀለው ለኢየሱስ ክርስቶስ መታዘዝ ማለት ነው። ክብር ለኢየሱስ። አዚም ያደረገባችሁ ማን? ይህን ብቻ ከእናንተ እንድማር እወዳለሁ። ጳውሎስ ሌላ ትምህርት አልቸገረውም፣ ግን ጋርሞት ነው። ከእናንተ መማር እወዳለሁ። ጳውሎስ አስተማሪ ነው፣ ድንቅ አስተማሪ ነው፣ ግን ይህን መማር ፈለገ። በሕግ ሥራ ወይም ከእምነት ጋር በሆነ መስማት ነው። ሕግ ሥራና እምነት፣ መንፈሳዊና ሥጋዊ፣ ዓለማዊና መንፈሳዊ፣ ምድራዊና ሰማያዊ። ወዳጆች ክርስትና መንፈሳዊ ነው። ያንን መንፈሳዊ መብል በሉ፣ ያንን መንፈሳዊ መጠጥ ጠጡ ነው። ቁሳ አካላዊ አይደለም፣ መንፈሳዊ ነው። የሚጨበጥ የሚዳሰስ የሚታይ አይደለም። ልክ ነው። የሚጨበጥ የሚዳሰስ የሚታይ ነገር ያደርጋል እግዚአብሔር፣ ግን ቁሳዊ አይደለም። ግን የነፍስ ጉዳይ አይደለም፣ የሕይወት ጉዳይ ነው። የሥርዓት ጉዳይ አይደለም፣ የሕይወት ጉዳይ። በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እንዴት የማታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁ። አንደኛ በሕግ ሥራ ወይም ከእምነት ጋር በመስማት ተቀበላችሁ። የተቀበላችሁት በመንፈስ ነው፣ በሕግ ሥራ ነው። ሁለተኛ በመንፈስ ጀምራችሁ በሥጋ ትጨርሳላችሁ። ወዳጆቼ በመንፈስ ጀምሮ በመንፈስ መጨረስ ይሆንልን። በእውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ? መከራ ይቀበላል ስለ መስቀል። እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ታምራት የሚያደርግ በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት? ስለዚህ ከሕግ ሥራ ጋር በተገናኘ እንዲሁ አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። ጽድቅ የሚገኘው በእምነት ነው። ማንም በማመን የተሰቀለውን ኢየሱስ ክርስቶስን በማመን። እንኪያስ ከእምነት የሆኑት እንደዚህ የአብርሃም ልጆች እንደሆኑ አብርሃም አባት አለን ማለት የአብርሃም ዘር ነኝ ማለት የአብርሃም ልጆች ነኝ ብሎ ማለት እነዚህ የአብርሃም ልጆች ከሆኑ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ እግዚአብሔር አሕዛብን የሚያጸድቀው በሕግ ሥራ ሳይሆን በእምነት ነው። አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም ሰበከ። የመጀመሪያው ወንጌል ሰባኪ ብዙዎች እንደሚሉት እግዚአብሔር ነው። ለመጀመሪያ የተሰበከው አብርሃም ነው። ወዳጆቼ ስብከቱ ኢየሱስ ክርስቶስ ነው። ላኪ እግዚአብሔር ነው። ተላኪዎች እኛንን
መልእክታችን ኢየሱስ ነው። የመልእክቱ ተቀባይ አንተና አንቺ ነሽ። እግዚአብሔር ይርዳ። ወንጌል ለአብርሃም አስቀድሞ ሰበከ። እነዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካል። ከሕግ ሥራ የሆኑት ሁሉ ከእርግማን በታች ናቸው። ወዳጆቼ በሕግ ሥራ የምታምኑ በሕግ እንደምትጸድቅ የምታምኑ በጸጋ የማታምኑ ከእርግማን በታች ናችሁ ካሉ ነው የሚለው። በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርጋት ሁሉ የተረገመ ነው ተብሎ ተጽፏል። ሕግን የማያደርግ ምንድን ነው? የተረገመ ነው። ጻድቅ በእምነት ይኖራል ተብሎ ተጽፏል። ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ወዳጄ በሕግ ሥራ አትጸድቅም። በተሰቀለው በክርስቶስ ኢየሱስ በማመን ነው የምትጸድቀው። ሕግም በእምነት አይደለም፣ ነገር ግን የሚያደርገው የሚኖርበት አልገባም። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለእኛ እርግማን ሆኖ ከሕግ እርግማን ዋጀ። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው። ወዳጄ ክርስቶስ መስቀል ማለት ደግሞ ይሄ ነው። የመስቀል ዳራ በብሉይ ኪዳንና በአዲስ ኪዳን ታሪካዊ አመጣጡ ይሄን ይመስላል። የመስቀል ድምዳሜን ክርስቶስ ለምን ተሰቀለ? ከሕግ እርግማን የዋጀን ለአንተ ተሰቀለ። የአንተ ድርሻ ምንድን ነው? መስቀልን መሸከም። ወዳጄ የመስቀል እንቅፋት እንዳትሆን በጊዜ በክርስቶስ ማመን፣ የመስቀል ቃላት እንዳትሆን መጽሐፍ ቅዱስን እንድታነብ እንመክርሃለን። መስቀሉን ከንቱ እንዳታደርግ እንመክርሃለን። መስቀሉ አዚዳዚው እንዳይሆንብህ እንነግርሃለን። ክብር ለኢየሱስ ይሁን። እንጸልያለን። የምታዩ የምትሰሙ የምትመለከቱኝ ወዳጆቼ ከኔ ጋር አጭር ጸሎት ጸልያለን። እግዚአብሔር ሆይ ስለሰማሁት የሕይወት ቃል፣ የመስቀል ቃል፣ የማዳን ቃል፣ የዘላለም የሕይወት ቃል አመሰግንሃለሁ። ዛሬ እወስናለሁ የተሰቀለው ክርስቶስ ኢየሱስን አምናለሁ። ስለ እኔ ኃጢአት በእንጨት ላይ ተሰቅሏል። የመስቀሉ ኃይል የመስቀሉ ምስጢር ኢየሱስ ክርስቶስ ነው። ስለዚህ በኢየሱስ ክርስቶስ አምናለሁ። ኃጢአቴን እናዘዛለሁ። ይቅር በለኝ። ኃጢአቴን ቀራንዮ መስቀል ላይ ጎልጎታ ላይ በመስቀል ላይ በፈሰሰው ደምህ አጥበህ አንጻኝ። ስላጠብከኝ ስለ እኔ ስለተሰቀልክ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።